የዱንያ ምሽት ላይ ነው ነብዩ የተላኩት አለይሂ ሰላቱ ወሰላም። ከዐሱር እስከ መግሪብ እንዳለችው ሰዓት ናት የዱንያ ቆይታ ከነብዩ አለይሂ ሰላቱ ወሰላም መላክ በኋላ። ቤት አሳምሮ የሚሰራን ሰው ሲያዩ እረ ጉዳዩ ከዚህ የፈጠነ ነው ያሉበት ሁኔታም አለ። ቤት አሳምሮ ጠንክሮ በዛ ዘመን ያው በእንጨት በጭቃ ቤት ሲሰራ ያዩትን ሰው ጉዳዩ ከዚህ የበለጠ ፈጣን ነው፣ ጥላ ላይ አረፍ ብለህ አጀለህን ጠብቅ እንደማለት ነው። ጠፊ ለሆነች ትተናት ለምንሄደው ዱንያ ከምንጨነቀው በላይ ለአኺራችን እንጨነቅ ይገባናል። ምንድነው የሚጠብቁት የሰው ልጆች? ቅያማን እንጂ የቅያማ ምልክቶች መተዋል ታይተዋል አለ አላህ ተባረከ ወተዓላ። ፈአና ለሁም ኢዛ ጃአትሁም ዚክራሁም ቅያማ በመጣበት ሰዓት መገሰጻቸው፣ ማስታወሳቸው፣ መጸጸታቸው ምን ሊጠቅማቸው? አይጠቅምም። መገሰጽ ዛሬ ነው፣ መዘጋጀት ዛሬ ነው፣ ወንጀል መተው ዛሬ ነው። ፈዕለም አነሁ ላ ኢላሃ ኢለላሁ ወስተግፊር ሊዘንቢከ ወሊልሙእሚኒነ ወልሙእሚናት ወላሁ የዕለሙ ሙተቀለበኩም ወመተዋኩም። ቅያማ ሲመጣ መደናገጥ፣ ያኔ መተውበት መስተካከል ምንም አይጠቅምም። ዛሬ ነው የሚጠቅመው። ላኢላሃ ኢለላህ በሉ፣ የአላህን ብቸኝነት እወቁ፣ ፍሩት፣ አክብሩት፣ እስትግፋር አድርጉ። ጌታ አላህ ተባረከ ወተዓላ የቀን ውሏችሁንም የማታ ዳራችሁንም ያውቃል። ከሱ የሚደበቅ ነገር የለም፣ ተጠንቀቁ። ወላሁ የዕለሙ ሙተቀለበኩም ወመትዋኩም። ቀን ቀን የምትሰሩትንም ያውቃል፣ ማታ የምትሰሩትንም ያውቃል። ዱንያችሁም አኺራችሁም በሱ እጅ ነው ያለው። ከሱ አትጣሉ። የቅያማ ቀን የዘዘት ቀን ነው፣ የቁጭት ቀን ነው። ሶላትን ያረፈደ የተወ፣ ዘካን የከለከለ፣ ገንዘብ ተበድሮ የካደ፣ ሌሎች ሐቆችን ያጎደለ፣ ሐራም የበላ፣ ዝምድናን የቆረጠ፣ የሰው ስጋን የበላ የሚጸጸትበት የሚቆጭበት ቀን ነው። በመከራ የተሞላ ከመሆኑ ጋር ረዥም ቀን ነው። የውመ የቁሙ ናሱ ሊረቢል ዓለሚን። ሀብታሙ፣ ደሃው፣ ወንዱ፣ ሴቱ፣ ትልቁ፣ ትንሹ፣ መሪው፣ ተመሪው፣ የፈረደው፣ የተፈረደበት ሁሉም አንገታቸውን ደፍተው በላብ ተጠምቀው ዝቅ ብለው የሀያሉን የአላህን ተባረከ ወተዓላ ፍርድ እየጠበቁ የሚቆሙበት ቀን ነው። የሰው ልጆች ትንሽዬ ጠባብ ዕቃ ላይ ተወሽቆ ተጠቅጥቆ እንደተያዘ ዕቃ የፍርዱ ሜዳ ላይ እየተርመሰመሱ የሚቆሙበት ቀን ነው። አንዱ ቀን እንደ 50 ሺህ ቀን ነው ከክብደቱ የመጣ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት በዛ ቀን ከሰው ልጆች አናት ላይ ፀሐይ ትቀርባለች ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ዛሬ ሰማይ ላይ ሆኖ የሰው ልጅ የፀሐይን ሙቀት ቃጠሎ መቋቋም ያቃተው ነው። የቅያም ቀን ግን የሰው ልጅ አናት ላይ ለማረፍ ጥቂት ይቀራታል ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። በዚህ ቀን ሰዎች በላብ ይጥለቀለቃሉ፣ በላብ ውስጥ ይሰምጣሉ። የቅያማ ቀን ላይ ሰዎች በላብ ይሰምጣሉ፣ የላብ ጎርፍ ያጥለቀልቃቸዋል። ላቡ የሚያጠልቃቸው የሚያሰምጣቸው በስራቸው